ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ የሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን አጫጭር ቃላቶችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው? ብዙውን ጊዜ ፊደላትን ወይም ሆሄያትን ለይተን አገጣጥመን ለማንበብ ቃላቶችን እንቸገራለን። ነገር ግን ቀለል ባለ መንገድ በቀላሉ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ትምህርት ዛሬ እንመማራለን። በተለያየ ምክንያትም ሳትማሩ ለቀራችሁ ፊደላትን ሆሄያትን ለይታችሁም አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁም ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ከዚህ ጋር የተለያዩ አጫጭር ቃላቶች አጫጭር አረፍተ ነገሮች በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን ትምህርት ዛሬ እንመማራለን ማለት ነው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን በቀላሉ መንገድ መለየት ነው የሚጠበቅብን። እነሱን ከለየነ ስንተኛ ድምፅ ነው ስንተኛ ፊደል ነው ከየትኛው ቤተሰብ እንደመጣ ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው በጣ ም ና ፍ ቀ ሽ ኛ ል ጠቅለል ስናደርገው በጣም በጣም ናፍቀሽኛል ናፍቀሽኛል ይላል። ጠቅለል ስናደርገው በአንድ ላይ በጣም ናፍቀሽኛል ይላል። እንግዲህ ከዚህ ጋር በ የመጀመሪያ ቤት ናት። ጣ ደግሞ የጠ ቤተሰብ አራተኛ ናት። ም የመ ቤተሰብ ስድስተኛ ናት። ና ደግሞ የነ ቤተሰብ አራተኛ፣ ፍ የፈ ቤተሰብ ስድስተኛ፣ ቀ የቀ ቤተሰብ መጀመሪያ፣ ሽ የሸ ቤተሰብ ስድስተኛ፣ ኛ ደግሞ የኘ ቤተሰብ አራተኛ፣ ል የለ ቤተሰብ ስድስተኛ ናት ማለት ነው። ስለዚህ አሁን በዚህ መንገድ ሁሉንም ፊደላት እያንዳንዳቸውን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን። ጠቅለል ስናደርገው በጣም ናፍቀሽኛል ብለን በቀላሉ መንገድ እንጽፋለን እናነባለን ማለት ነው። ይሄ ዘወትር የምንጠቀመው ቃል ነው። በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሌም ደስተኛ ሁን። ሁሌም ደስተኛ ሁን ይላል። በአንድ ላይ ጠቅለል ስናደርገው ሁሌም ደስተኛ ሁን ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሁሌም ደስተኛ ሁን። ቀጣይ ደግሞ ዛሬ ስራ በዝቶብኛል። ዛሬ ስራ በዝቶብኛል ይላል። በአንድ ላይ ጠቅለል ስናደርገው ዛሬ ስራ በዝቶብኛል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ዛሬ ስራ በዝቶብኛል። ቀጣይ በጠዋት ቶሎ እነሳለሁ። ጠቅለል ስናደርገው በጠዋት ቶሎ እነሳለሁ ይላል። በአንድ ላይ እንግዲህ ጠቅለል አድርገን ስናነበው በጠዋት ቶሎ እነሳለሁ ብለን በቀላሉ መንገድ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። በጠዋት ቶሎ እነሳለሁ ብለን በቀላሉ መንገድ እናነባለን። ቀጣይ ሁሌም መልካም ሁን ይላል። ሁሌም መልካም ሁን ይላል። በአንድ ላይ ሁሌም መልካም ሁን ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ሁሌም መልካም ሁን። መልካም መሆን ጥሩ ነው። ሁሌም መልካም መሆን ነው። ቀጣይ ስራ እየሰራሽ ነው ይላል። በአንድ ላይ ጠቅለል ስናደርገው ስራ
ስራ እየሰራሽ እየሰራሽ ነው ይላል። ነው በአንድ ላይ ስራ እየሰራሽ ነው፣ ስራ እየሰራሽ ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግም እንችላለን። አንድን ሰው ስራ እየሰራሽ ነው ወይም ስራ እየሰራህ ነው ለማለት ሽን እንቀይራታለን። በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዛሬ አየሩ ይሞቃል። ዛሬ አየሩ ይሞቃል ይላል። በአንድ ላይ ስንጠቅለል ስናደርገው ዛሬ አየሩ ይሞቃል፣ ዛሬ አየሩ ይሞቃል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ዛሬ አየሩ ይሞቃል ብለን እናነባለን። ቀጣይ ደግሞ ዘላለሜ አንተ ነህ ይላል። በአንድ ላይ ዘላለሜ 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 አንተ አንተ ነህ ነህ ይላል። በአንድ ላይ ስናነበው ዘላለሜ አንተ ነህ፣ ዘላለሜ አንተ ነህ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ዘላለሜ አንተ ነህ ብለን እናነባለን። ቴክስት ማድረግ እንችላለን ማለት ነው። እናቴ እወድሻለሁ። በአንድ ላይ እናቴ እናቴ እወድሻለሁ እወድሻለሁ ይላል። በአንድ ላይ እንጠቅልል አድርገን ስናነብ እናቴ እወድሻለሁ እናቴ እወድሻለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ አባቴ ናፍቀኸኛል። አባቴ አባቴ ናፍቀኸኛል ናፍቀኸኛል። በአንድ ላይ አባቴ ናፍቀኸኛል አባቴ ናፍቀኸኛል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ማንበብ እችላለሁ። ማንበብ 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 እችላለሁ እችላለሁ ይላል። በአንድ ላይ ማንበብ እችላለሁ ማንበብ እችላለሁ ብለን በዚህ መልኩ ቀለል ባለ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መማር ያስከብራል። መማር 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 ያስከብራል ያስከብራል ይላል። በአንድ ላይ ስናነበው መማር ያስከብራል መማር ያስከብራል ብለን በዚህ መልኩ እናነባለን እንጽፋለን በቀላሉ። ቀጣይ ደግሞ ነገ ስራ አለብኝ። ነገ ነገ ስራ አለብኝ ይላል። በአንድ ላይ ስናነበው ነገ ስራ አለብኝ። በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ነገ እደውላለሁ። ነገ እደውላለሁ ይላል። በአንድ ላይ ስናነበው ነገ እደውላለሁ ነገ እደውላለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ ስንፈልግም ማድረግ እንችላለን ማለት ነው። በቀላሉ መንገድ እንደዚህ አጫጭር ቃላቶችን አጫጭር አረፍተ ነገሮችን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንዲሁም በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ